ጸረ ሰላም ኃይሎችን በመመከት የሀገሪቱን ሉዓላዊነት ለማስጠበቅ ወታደሮችና አመራሮች አደራቸውን በብቃት እንዲወጡ የኢትዮጵያ መከላከያ ሚኒስቴር የመረጃ መምሪያ ዋና ኃላፊ ጀነራል ጌታቸው ጉዲና አሳሰቡ። በደቡብ እዝ የምዕራብ አባያ ካምፕ በመሰረታዊ ውትድርና ያሰለጠናቸውን ከ1200 በላይ ወታደሮችና አመራሮችን ማስመረቁን የማዕከሉ ኃላፊ ኮሎኔል ቦጋለ ተገኔ አስታውቀዋል። በማዕከሉ ያለፉት 2 ወራትን ያሳለፉ ሰልጣኞች በበኩላቸው የሀገሪቱንና የሕዝብ ጥቅም በማስጠበቅም በሁሉም አካባቢዎች ዘላቂ ሰላም እንዲሰፍን የድርሻቸውን እንደሚወጡ ተናግረዋል። ዜናው በዳዊት ኮይሻ ነው የተሰናዳው። አቅራቢው ደግሞ እድገት እስራኤል ነው። ሀገራችን ኢትዮጵያ በህብረ ብሔራዊ አንድነቷ የጸናችና የበለጸገች ሆና እንድትቀጥል በማድረግ የኢትዮጵያ ህዝቦች የእድገት ተስፋ የሆነው ሰላም በማስፈን እንዲሁም ቀጣይነትን በማረጋገጥ ህዝብና መንግስት እያንዳንዱን የሰላም ቀን በልማት እንዲያውል እንዲሁም የህዝቡ የእድገት ተጠቃሚነት እንዲረጋገጥ ምቹ ሁኔታ መፍጠር የኢፌዴሪ መከላከያ ሰራዊት ዋና ተልዕኮ ነው። የኢትዮጵያ መከላከያ ሚኒስቴር የመረጃ መምሪያ ኃላፊ ጀነራል ጌታቸው ጉዲና የጸረ ሰላም ኃይሎችን ለመደምሰስ እና የሀገሪቱን ደህንነትና እድገት ለማስቀጠል መሰረታዊ ውትድርና ስልጠና የወሰዱ ወታደሮችና አመራሮች ከፍተኛ የሀገር ግንባታ ሚና እንዲወጡ አሳስበዋል። ማሰልጠን፣ ማብቃት፣ ውጤታማ የግዳጅ አፈጻጸም እንዲኖረው ማድረግ ተጠባቂ ተልዕኳችን ነው። በአንድ በኩል ይሄ ነው። በሌላ በኩል ግርግር ፈጣሪዎች እዛም እዚህም የሀገራችን ሰላም የሚያውኩ ኃይሎች በተለይ ይሄ እዝ ጦርነትን ጀምሮ መጨረስ ውጊያን ጀምሮ የመጨረስ ልምዱን በዚህኛው በጀመርነው ኦፕሬሽንም ስራውን በድል አጠናቃችሁ ለራሳችሁ በተዋረድ ላለው ተመሪም ሰፊ የሰላም አየር እንዲገኝ በቂ የዝግጅት ጊዜ እንዲገኝ የማድረግ ኃላፊነትን ጭምር ይዛችሁ የወጣችሁ ስለሆነ በዛ መንፈስ ወደ ክፍላችሁ ስትመለሱ ከፍተኛ ርብርብ ማድረግ የሚጠበቅባችሁ ይሆናል። ህገ መንግስትንና ህገ መንግስታዊ ስርዓቱን ለመጠበቅና ብሔራዊ ፍላጎት ለማሳካት አስፈላጊው መስዋዕትነት ለመክፈል ዝግጁ የሆነው ሰራዊት በሳይንስና ጥበብ ዘመናዊ የጦር ኃይል ለመገንባት ባለፉት ለውጥ ዓመታት በተከናወኑ ተግባራት ጥሩ ውጤት ተመስግቧል። በደቡብ እዝ የምዕራብ አባያ ካምፕ ኃላፊ ኮሎኔል ቦጋለ ተገኔ በማዕከሉ የሀገሪቱን ህገ መንግስትና የህዝብን ሰላም ለማስከበር ከ1200 በላይ መሰረታዊ ውትድርና የሰለጠኑ ወታደሮችና አመራሮች በማሰልጠን ማስመረቃቸው አስታውቋል። በአጭር ጊዜና በአነስተኛ ኪሳራ ተዋግቶ ማሸነፍ የሚችል ዲሞክራሲያዊ አመራር መስጠት የሚችል አመራርና ሰራዊት በመገንባት ህዝብና መንግስት ፈጥኖ ፊታቸው ወደ ልማት እንዲዞሩ ምቹ ሁኔታ መፍጠር ተቀዳሚው ተግባራችን ነው። ይህን ከባድ ሀገራዊና ተቋማዊ ኃላፊነት ለመወጣት ደግሞ የሀገራችንን ህገ መንግስት ጠንቅቆ የሚያውቅ እና የጸና እምነት ያለው ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመጠበቅ እና ብሔራዊ ፍላጎታችንን ለማሳካት አስፈላጊውን መስዋዕትነት ለመክፈል ዝግጁ የሆነ በማንኛውም ወቅትና ሁኔታ ወደ ነፈሰበት የማይነፍስ ውግንናው ለህዝብና ለህገ መንግስቱ ብቻ የሆነ ሀገራችን ኢትዮጵያንና ህዝቦቿን ለማገልገል ከልቡ ያመነ በሙያዊ አቅማቸውና በማድረግ ችሎታቸው የፕሮፌሽናል ሰራዊት መስፈርቶችን የሚያሟሉ አመራሮችና ተማሪዎችን ማብቃት ሲቻል በመሆኑ ተከታታይነት ያለው ትምህርትና ስልጠና መስጠት ቅድሚያ የሚሰጠው ጉዳይ ነው። በማዕከሉ በተለያዩ የውጊያ ስልቶችና ወታደራዊ ሳይንስ ከ2 ወራት በላይ የሰለጠኑ ወታደራዊ አመራሮችና መሰረታዊ ውትድርና ሳይንስ የሰለጠኑ ተመራቂዎች የህዝቡንና የሀገሪቱን ደህንነት ለማስጠበቅ መትጋት እንዳለባቸው ኮሎኔል ቦጋለ አሳስበዋል። የቡድንና የነፍስ ወከፍ መሳሪያዎችን ቦርሳይት ማድረግና የበረሃ ስልት ልምምድ ሻለቃና ሻምበል አመራሩ ሰልጣኙ ለሻለቃና ሻምበል አመራር ሰልጣኞች ከተሰጡት ዋና ትምህርቶች ውስጥ የሚጠቀሱ ናቸው። በእዙ ባለፉት ከ2 ወራት በላይ በአመራርና በመሰረታዊ ውትድርና በተለያዩ ጉዳዮች ላይ ሲሰለጥኑ የቆዩ ሰልጣኞች በበኩላቸው በሰለጠኑት ሙያ ሀገሪቱንና የህዝቡን ሰላም በዘላቂነት ለማረጋገጥ ስልጠናው በከፍተኛ ሁኔታ እንደሚያግዛቸው ተናግረዋል። ለቀጣይ ለሚነሱ ወታደራዊ እንትኖች እየተቀየሩ የሚመጡ ስልቶች ስላሉ ከዛ አንፃር በአለም ላይ ያሉ ስልቶችን ለመቀናጀት ለመጨበጥ የሚደረግ ተከታታይነት ያለው ስልጠና በመሆኑ ለቀጣይ ትልቅ አቅም የሚፈጥር ስልጠና መሆኑን አረጋግጣለሁ። በጣም ደስ የሚል ነበር። ከነበረና አቅም
የበለጠ ደግሞ አቅም ጨምረን መስተካከል ያለባቸውን አስተካክለን ከነበሩት ላይ ለመስራት ብቁ ስልጠና ወስደናል። ጸረ ሰላም ኃይሎች የሚያደርጉትን ትንኮሳ ባጭሩ ለማስቀረት ብቻም ሳይሆን በዓለም አቀፍ በሰላም በማስከበር ጉዳይ ላይ እንሰማራለን። ስለዚህ አጠቃላይ ይሄ ስልጠና ለኛ ጥሩ የሰለጠንበት ነው። የነበረን አቅምን አሁን የወሰድነው አቅም ጨምረን አያይዘን ለምንመራቸው ሰዎች የተሻለ ግዳጅ አፈጻጸም የማስፈጸም አቅም እንዲኖርና ሌሎችም ለማሰልጠንም የተሻለ አቅም ጨብጠናል የሚል እምነት ነው ያለን። በእዙ እየተከናወኑ ያሉ በግብርናው ዘርፍ የተለያዩ የፍራፍሬና የሰብል ልማት ትሩፋቶች ጉብኝት በማድረግ መርሃ ግብሩ ተጠናቀዋል። በየመንገድ ዳር የሚከማቹ የቤት መስሪያ ግብዓቶችና ለክፉም ለደጉም የሚቆሙ ድንኳኖች የትራፊክ አደጋ እንዲባባስ ምክንያት እየሆኑ መምጣታቸውን የወላይታ ሶዶ ከተማ ነዋሪዎች ተናገሩ። የቤት መስሪያ ግብዓቶችና ድንኳኖችን ህብረተሰቡ በተሰጠው ጊዜ ገደብ ከመንገድ ዳር የማያነሳ ከሆነም ህጋዊ እርምጃ እንደሚወስድ የከተማው ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት አስታውቋል። የከተማው ፖሊስ ጽሕፈት ቤት በበኩሉ እየተባባሰ የመጣውን የትራፊክ አደጋ ለመቀነስ ከከተማው ማዘጋጃ ቤታዊ አገልግሎት ጋር በጣምራ እየሰራን ነው ብሏል። ለአዲሱ ተፈራ ዘገባ ውብሸት ጳውሎስ። በከተሞች በየመንገድ ዳር የሚከማቹ የቤት መስሪያ ግብዓቶችና ለማህበራዊ ጉዳዮች የሚቆሙ ድንኳኖች በየጊዜው እየተባባሰ ለመጣው የትራፊክ አደጋ እንደ ምክንያትነት ይጠቀሳሉ። በወላይታ ሶዶ ከተማም ይህንን ጉዳይ አስመልክተን ያነጋገርናቸው የህብረተሰብ ክፍሎች በየመንገድ ዳር የሚከማቹ የቤት መስሪያ ግብዓቶችና ሌሎች ቁሳቁሶችም በተፈቀደው የጊዜ ገደብ አለመነሳቱ የትራፊክ ፍሰት በማጨናነቅ አደጋዎችን እያስከተለ ነው ባይ ናቸው። ጎሚስታ አስፋልት ዙሪያ ይሰራል። ገራዥ አስፋልት ዙሪያ ይሰራል። በአንድ አስፋልት ምንድነው የሚሄደው? ባጃጅ በአንድ አስፋልት ይሄዳል። ሞተር በአንድ አስፋልት ይሄዳል። እግረኛም በሱ ነው የሚሄደው። አህያጭ ነው የሚሄደው፣ በዛችው መንገድ ነው የሚሄደው። ከዚህ አንጻር ምንድነው ጭንቅንቅ ስላለ ሰው የመጎዳት ባህሪ ያለው በመኪና የመጎዳት የመገጨት ህይወት የማጥፋት የመቁሰል የተለያዩ ችግሮችም እየደረሰ ነው ያለው። መንገድ ላይ የሚተከሉ ድንኳኖች ረጅም ጊዜ የሚወስዱ እንደኛ አካባቢ አደጋ ሲያደርሱ ታይተዋል። ስለዚህ እነዚህ ነገሮች መንገድ ላይ እንዴት ይተከላል የሚለው ለምሳሌ አስፋልት የሌላቸው አካባቢዎች አሉ። ልክ አስፋልት እንደ መብት አድርጎ ሰዎች የሚጠቀሙትን ጉዳይ አቅጣጫ በምክር ቤትም ተወስኖ አቅጣጫ ማስያዝ ያስፈልጋል። ግንባታ ሊያደርጉ ሲፈልጉ ከማዘጋጃም ከተለያዩ ከከተማም ፍቃድ ያገኛሉ። ይህ ፍቃድ አግኝቶ በዚህ ፍቃድ ልክ ግንባታቸውን ጨርሶ መንገድን ፍሪ አድርጎ ይሄ አደጋ በሰው ህይወት ላይ እንዳይገጥም እንዳይፈጠር ማድረግ እንዳለባቸው ነው ከህዝብ የሚጠበቀው ማለት ነው። አስተያየት ሰጪዎቹ አክለውም ለትራፊክ አደጋ መንስኤ በሆኑ ጉዳዮች ላይ በጋራ በመምከርና አጥፊዎችም ላይ እርምጃ አወሳሰዱ ሊጠናከር ይገባል ብለዋል። ቅርብ ጊዜ የመጡ ብቻ ሳይሆኑ ረጅም ሰዓት የቆዩ አሉ አንሱ ሊሉ ይገባል። የቀበሌ አመራሩ፣ የከተማው አመራር በዚህ ጉዳይ ላይ መረባረብ ይገባል። ህዝቡ ራሱ ሊተባበር ይገባል። እነን ጨምሮ ማለት እነን ጨምሮ ህዝቡ ራሱ በዚህ ጉዳይ ላይ ሊተባበር ይገባል። ለትራፊክ አደጋ ያጋልጣል፣ ለጎርፍም ጭምር ያጋልጣል። መንግስትም እንደ መንግስት ማድረግ ያለበት ይሄን እያንዳንዱ አካባቢ ላይ የሚደረጉ ነገሮች መጠበቅ እንዳለበት፣ መከታተል እንዳለበት፣ ግንባታ ፍቃድ በሚሰጥበትም ጊዜ ሰው በግንባታ ፍቃዱ ስራውን ጨርሶ አካባቢውን ፍሪ አድርጎ ለሰው መተላለፊያ ለመኪና መተላለፊያ እንዲችል ማድረግ አለበት። የትራፊክ አደጋ አስከፊነት አስመልክተው በየጊዜው የግንዛቤ ማስጨበጫ ስራ ሲሰራ ቢቆይም አደጋውን መቀነስ እንዳልተቻለ የሚገልጸው የከተማው ፖሊስና ማዘጋጃ ቤታዊ አገልግሎትም ጉዳዩ የሚመለከታቸው አካላት በሙሉ የድርሻቸውን ሊወጡ እንደሚገባም ጠቁመዋል። እንደ ሶዶ የአደጋ መጠን የቀነስንበት ሁኔታ ከአምና ቢኖርም የሞት ቁጥር ግን በአንድ አደጋ ላይ እንደ ባለፈው አይነት አደጋ አሁን ለምሳሌ የግሼን አደጋ ባለፈው ያየው አደጋ የሞት ቁጥር የበዛበት ሆኖ አግኝተናልና እዛ ላይ መስራት ያለብን ከህብረተሰብ ጋር ወርደን ተገናኝተን ከመንገድ አጠቃቀም ጋር ተያይዞ የግንዛቤ ማስጨበጫዎችን እየሰጠን ትምህርት ቤቶች ጋር ወርደን ትምህርት ቤቶች ላይ በተለያዩ ትምህርት ቤቶች ላይ የመንገድ አጠቃቀም ጋር ተያይዞ ዜብራ ከማቋረጥ ጋር ተያይዞ ግንዛቤ የሰጠንበት የቆየንበት ጊዜ ነበረ። መንገድ ላይ ስፔሻሊ አስፋልት መንገድ ላይ ድንኳን የተለያዩ ለሰርግ
ለለቅሶ ለተለያዩ ምስጋና ፕሮግራም ተብሎ የተለያዩ ድግሶችም ይዘጋጃሉና ይሄ ከህብረተሰቡ ጋር የተሳሰረ ሶሻል ላይፍ ስለሆነ ይሄንን በአንደ በቅጣት ከምንገባ የማስተማር ስራ እናስቀድማለን። ለህብረተሰቡ ግንዛቤ የመፍጠር ስራ ማስቀደም ስላለብን ከእናንተም ጋር ይሄም እንዲም ግንዛቤ አካል ይሁን ብዬ ነው ማስበው። በተሽከርካሪ መንገድ ላይ ለቀናት ድንኳን የሚያቆሙና የግንባታ ቁሳቁሶችንም በየመንገድ ዳር ላይ በሚያከማቹ ግለሰቦች ላይ ተገቢ እርምጃ የሚያስወስድ መመሪያና ደንብ እንደሚተገበርም ተጠቁሟል። ድንጋይ፣ አሸዋ፣ ጠጠር የመሳሰሉ ነገሮችን ከማስነሳት ጋር ተያይዞ እሱ ብቻም ሳይሆን በፊት ሲሰራ አስፋልቶች ሲሰሩ መቋረጫ የሌላቸው ቦታዎችን ማዘጋጃዎች ጋር ከሚመለከተው አካል ጋር ተወያይተን መስመር ያስያዝንበትም እየሰራን ያለንበት ሁኔታዎች አሉ። ለምሳሌ ቅድም ያነሳው ነጥቦች አሸዋዎች፣ ድንጋዮችን ከማስነሳት ጋር ከማዘጋጃ ጋር እታች ሰባቱ መዋቅር ላይ ያሉ ማዘጋጃ ቀበሌያት ላይ ያሉ አመራሮች አሉ። እዛም ደግሞ የፖሊስ መዋቅርም አለ። ከዛ ጋር ወርደን የማስነሳት ነገር ብዙ የተሰሩበት ስራዎች አሉ። እምቢ ብሎ አሻፈረኝ ብሎ መንገድ ላይ እነዚህ ግንባታ ቁሳቁሶችን ያስቀምጦ ለማንሳት ፍቃደኛ ባልሆኑ አካላት ላይ እርምጃ እየተወሰደ ነው የሚገኘው። ምርቱን የመቀማት እንደገና ደግሞ መመሪያ አዋጅ አለ፣ ደንቡ የወጣ በዛ መመሪያ ደንቡ መሰረት ተመጣጣኝ የሆነ ቅጣትም የገንዘብ ቅጣትም እየቀጣን ከመንገድ ደግሞ የማስነሳት ስራ ኦሬዲ እየተሰራ በዚህ ሰዓት በቀበሌ ደረጃ ከፍተኛ ገቢም ጭምር እንደ ገቢ አካልም የማዘጋጃ ቤታዊ ገቢ አካልም ተደርጎ ታቅዶ ነው ያለው። በወላይታ ሶዶ ከተማ እየተባባሰ የመጣውን የትራፊክ አደጋ ለመቀነስ ባለ ሁለት እግር ሞተር ሳይክል አሽከርካሪዎች ህጋዊ መንጃ ፈቃድ ይዘው እንዲያሽከረክሩ የወጣው ህግ በተገቢው ይተገበራል ተብሏል። የኢትዮጵያ አይዶል ውድድር በወላይታ ሶዶ ከተማ መካሄዱ በአካባቢው የኪነ ጥበብ ፈርጦችን ከማበረታታት ባለፈ የቱሪዝም ኢንዱስትሪውን እንደሚያነቃቃ የወላይታ ዞን ባህልና ቱሪዝም መምሪያ አስታወቀ። ላለፉት ዓመታት በተለያዩ ኪነ ጥበብ ስራዎች አሻራቸውን ያኖሩ የወላይታ አርቲስቶችን የሚተኩ ታዳጊዎችን ለማፍራትም ይህ ትልቅ እድል የፈጠረ ነው ተብሏል። የጥበብ ፍለጋ በሚል የተዘጋጀው የኢትዮጵያ አይዶል ውድድር በወላይታ ሶዶ ከተማ ለ4 ተከታታይ ቀናት በድምቀት ይካሄዳል። ፍሬው ተስፋዬ በዝርዝር ታስመለክተናለች። ኢትዮጵያ የብዙ ባህል ወግና እሴቶች ባለቤት እንደመሆኗ መጠን በሀገሪቱ በተለያዩ ክልሎች ያሉ የተፈጥሮ ሀብትና ባህሎች ጎልተው እንዲታዩ የሚረዳና በኢትዮጵያ ቴሌቪዥን የሚተላለፈው የኢትዮጵያ አይዶል ውድድር በወላይታ ሶዶ የጥበብ ፈርጦችን ለማፍራት በተለይ ለወጣቱ መልካም እድልን ፈጥሯል። ይህ መድረክ መዘጋጀቱ የወላይታን ባህል ወግና ታሪክን ለዓለም የሚያስተዋውቁ ጥበበኞችን ከማውጣትም ባሻገር የጥበቡ ተዋንያን የተሰጣቸውን ጸጋ ለይተው አውቆ ተሰጧቸውን እንዲያሳዩ የሚያደርግ መሆኑ ተጠቁሟል። ጥበብ ለሀገር ገዢ ትርክት ግንባታ ያለው ፋይዳ እጅግ ከፍተኛ ነው። ከዛም ባሻገር አሰባሳቢ የሆኑ የህብረተሰብን የብሔር ብሔረሰቦችን የተለያዩ ብሔር ብሔረሰቦች ያላት ሀገር ነች። እኛም እንደ ደቡብ ትንሿ ኢትዮጵያ ተብለን እንታወቃለንና ጥበብ በራሱ ለዚህ አሰባሳቢነት የሚጫወተው ፋይዳ እጅግ ከፍተኛ ነው። የወላይታ ህዝብ ለጥበብ ልዩ ቦታ ያለው ጥበብን ከዕለት ተዕለት ተግባሩ ጋር አዋህዶ የሚኖር አባቶች ለጦርነት፣ ለአደን፣ ለእርሻ ስራ እንዲሁም ለከብት እርባታ ወይም ሲያግዱ ከብቶችን ሲያግዱ የተለያዩ ግጥምና ዜማ ያላቸውን ሙዚቃዎችን በመጠቀም የተለያዩ ጣዕመ ዜማዎችን በማሰማት ዕለታቸውን የሚያሳልፉበት እሴት ያለው ህዝብ ነው። ጥበብ ከምንጩ ሊቀዳ እንግዲህ ይሄ ቲም መጥቷል። በቆይታችሁ አብሮነታችን አይለይም። መልካም የቆይታ ጊዜ እንዲሆንላችሁ በድጋሚ እመኛለሁ። በኢትዮጵያ ቴሌቪዥን አዘጋጅነት በወላይታ ሶዶ ከተማ እየተካሄደ ያለው የኢትዮጵያ አይዶል ዝግጅት በተለያዩ የኪነ ጥበብ ዘርፎች ተተኪ ጥበበኞችን ለማፍራት ያለመ ነው ተብሏል። ወላይታ ከተማ የጥበብ፣ የሀገር ፍቅር፣ የኢትዮጵያዊነት፣ የባህልና የአብሮነት ሸማ የሚፈተልባት፣ የሚገመድባት፣ የሚሸመንባት ድንቅ ከተማ ነች።
ይቺ ከተማ ለምለም ናት፣ ባለ ታሪክ ናት፣ ደርዛም ታሪክ አላት። የወላይታ ዘመን መለወጫ ጊፋታ የሚያደምቃት የምታደምቅ ከተማ ናት። ይህች ከተማ በርካታ የጥበብ ሰዎችን ለኢትዮጵያ የሙዚቃ፣ የቲያትር፣ የስነ ጽሁፍና ሌሎች ጥበባት ሁሉ ያበረከተች ማህፀነ ለምለም ከተማ ነች። የኢትዮጵያ አይዶል ጉዞ ጥበብ ፍለጋ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደዚች ታሪካዊት የውበት ማዕከል የተፈጥሮ መስህብ ባለቤት ተዝቆ የማያልቅ የጥበብ ሀብት ያላት ከተማ ሲመጣ ምክንያቱ ግልጽ ነው። ከዚች ከተማ በርካታ ጠቢባንን እንፈልጋለን። ለኢትዮጵያ የነገ የጥበብ ሀብት ደጀን የሚሆኑ ሀብት የሚሆኑ ከዛም ባሻገር ደግሞ የነገዋ ኢትዮጵያ የጥበብ ፈርጦችን የምንፈልግ እንደመሆኑ ከወላይታ ብዙ እንጠብቃለንና ነው እዚህ መገኘታችን። የኢትዮጵያ አይዶል ውድድሩ በወላይታ መካሄዱ በአካባቢው ያሉ ባለተሰጥኦቹ ስራቸውን በማቅረብ ተወዳዳሪዎች እንዲሆኑና ራሳቸውን እንዲያሳድጉ የሚያደርግ ስለሆነ የኢትዮጵያ ቴሌቪዥንን ያመሰገኑት የወላይታ ዞን የአስተዳዳሪ ተወካይና የጽህፈት ቤቱ ኃላፊ አቶ ወንድሙ ደረጀ ውድድሩ እስከሚጠናቀቅ ድረስ የዞኑ አስተዳደር አስፈላጊውን ድጋፍ ያደርጋል ብለዋል። ወላይታ ላይ ምቹ በሆነ ሁኔታ ምቹ የሆነ አየር ጸባይ ያለች ቢያንስ ከ50 ነገስታት በላይ የነገሰችባት ይሄ ብቻም ሳይሆን ፍቅር የሆነ ህዝብ ያለበት ፍቅርን የሚገልጽ ቢያንስ ሶዶ ከተማ ላይ ከየት መጣል ከየት ወጣል ከየት መጣው መንደሻው የት ነው የሚባለው ነገር አይታወቅም። ሰው ሆኖ ከተገኘና ሰርቶ ካለ በቂ ነው። በቃ በመኖሩ ብቻ የአገሬ ነው ብሎ ተማምኖ የሚኖርበት ከተማ ስለሆነ በዚህ ከተማ ላይ 3 እና 4 ቀን በምትቆዩበት ሰዓት ላይ መልካም ቆይታ እንዲሆናችሁ እንመኛለን። እስከ መጨረሻ እንደግፋችኋለን። ከናንተ ጋር እንሆናለን። የጥበብ ፍለጋ በሚል ርዕስ የተዘጋጀው የኢትዮጵያ አይዶል ውድድር በወላይታ ሶዶ ከተማ ለ4 ተከታታይ ቀናት እንደሚካሄድ ተመላክቷል። የስራ ዕድል ፈጥረን ከምንሰራበት ቦታ ያለ ምክንያት ተፈናቅለን ለችግር ተዳርገናል አሉ በቦሎሶ ቦምቤ ወረዳ በተለያዩ ማህበራት የተደራጁ ወጣቶች። የወረዳው ስራ ዕድል ፈጠራና ኢንተርፕራይዝ ጽህፈት ቤት በበኩሉ ማህበራቱ የሚሰሩበት ቦታ ለሌላ ልማት መፈለጉን በመጠቆም ምትክ ቦታ ማዘጋጀቱን አስታውቋል። የወረዳው አስተዳደርም ማህበራትን ከቦታቸው ለልማት ጉዳይ ቢነሱም በአጭር ጊዜ የመስሪያ ቦታ ለማመቻቸት ጥረት እንደሚደረግ አመላክተዋል። ሀና ደረሰ በዝርዝር ታስመለክተናለች። በርካታ ወጣቶች በየዓመቱ ከተለያዩ ትምህርት ተቋማት ተመርቀው ወደ የአካባቢያቸው በሚመለሱበት ጊዜ አእምሯቸው ላይ ስራን ይቀርጻሉ። ይሁን እንጂ እንደ ኢትዮጵያ ባሉ የስራ አጥ ቁጥር በተበራከተባት ሀገር የስራ እድል ማግኘት አዳጋች ነው። ስለሆነም መንግስት ወጣቶችን በማህበር በማደራጀት ወደ ስራ እያስገባ ይገኛል። በወላይታ ዞን ቦሎሶ ቦምቤ ወረዳ የሆነው ግን የዚህ ተቃራኒ ሆኗል። በወረዳው በማህበር ተደራጅተው ውጤታማ የሆኑ ማህበራት ቢኖሩም 5 በሚሆኑ ማህበራት ግን ወጣቶች በሚፈልጉበት የስራ መስክ ለመስራት ተደራጅተው ቤት ወይም የንግድ ቦታን በማጣት እንዲሁም ጠያቂ አካል በማጣት ወደ ኋላ ቀርተዋል። አሁን ደግሞ ቦታ ሽፍት እናደርጋለን። አንተ ቦታ ሽፍት እናደርጋለን። ይሄ ቦታ ሌላ መንገድ ወደ ሊዝ መሬቱ ወደ ሊዝ እናውጣለን ብሎ ቦታ ሽፍት ለማድረግ እኛን ከላሜራ ወደ ውጭ ያወጡና ጠያቂ የለም እስከ ዛሬ ማለት ነው። ጠያቂ የለም። ላሜራው የዛ ሽንት በስባሳው ነው ተበስብሷል። ወደ 5 ማህበር ነበረ። 5 ምናምን ማህበር የት እንዳለ እኔ ራሱ አላውቅም። አባሉን ጨምሮ የለም፣ አባል የለም። ስለዚህ እኔ ብቻውን ስራ እንዴት ይተዋለው ብዬ ብቻውን ቤት ተከራይቼ ነው የምኖረው። ግን ወረዳ የት ደርሳችኋል? ቆጠባ እንዴት ነው? እንዴት ነው ስራ እንዴት ነው ማለት የሚጠይቅ ሰው የለም። ብዙ የወረዳ መንግስትንም ጠይቀናል። ቦታ ያስፈልገናል፣ እኛ መቼ ቦታ ለስራ ምቹ ምን ቦታ ፈልገናል ብለን ጠይቀን ነበር። ምላሽ የሚሰጥ አካል አጣን። ስለዚህ አሁንም ተቸግረን ያለው ቦታ የሚመለከተው ቦታ የለንም። ቦታ አሁንም በመንግስት በኩል እንጠይቃለን። በሰው ቤት ተንከራተን ነው የምንኖረው። የሰራንም ልፋት የሰው ክራይ ነው የምንከፍለው። ስለዚህ ያ ብቻ ነው እኛን የሚጎዳው። ተደራጅተን 3-4 ሆነን እየሰራን 2 ዓመት አካባቢ ሰርተናል። ከዛ በኋላ ይሄ ቤቱን እንደገና እንሰራለን።
ከዚህ የተሻለ ቤት እንሰራለን ብሎ ነው እንትን ያሉት። በዛ ምክንያት የተሻለ ቤት ከተሰራ በዛ እንሰራለን በሚለው እኛም ተስማምተን እቃችን ይዘን መኖሪያ አስቀምጠን ቤት አስገብተን ፈቃደኛ ሆነን ማለት ነው ለነሱ ሰተናል። ከዛ በኋላ እኛን የምሰማ ሰው አልነበረ። እነሱ በ4 ቀን በ5 ቀን በአንድ ሳምንት ውስጥ ቤቱን ጨርሰን ለናንተ የተሻለ ቤት ሰርተን እንሰጣለን ነው ያሉ። እኛ በዛ ተስማምተን ቤት አስገብተን ቢያንስ እስከ 6 ወር እስከ 7 ወር እነሱን ጠብቀናል። ከመች ይሰራል በሚለው እየታገሰን እነሱም እየተከታተልን ቆይተናል። እስከዛ ቆይተን እነሱም እኛን መስማት አልቻሉም። የአቅም ጉዳይ ይሁን የምን ጉዳዩን አልታወቀም። በዛ ምክንያት በውድ ዋጋ ይሄንን ቤት ተከራይተን እየሰራ ነው። ለልማት ተፈልጓል በሚል ከንግድ ቦታችን ተፈናቅለናል ያሉት የነዚህ ወጣቶች አቤቱታ ትክክል አይደለም ያለው የወረዳው የስራ ዕድል ፈጠራና ኢንተርፕራይዝ ጽህፈት ቤት ነው። አሁን ላይ ሼዶቹን አይታችሁ እንደሆነ ሼዶቹ ያለበት ቦታ የነሱ አይደለም። ያኔ ያሉ አመራሮች ይሄ ቦታ ከዋና ቦታ አንስተው ያስቀመጡት ቦታ ነው። ይሄ ማለት ከዚህ አንስተን አሁን እኛ ቦታ እየፈላለግን ነው። በተመቻቸ ቦታ ላሜራውን አንስተን ወደዛ ሊንተክል ነው ያለነው እንጂ ይሄ ቦታውን ከፈለጉ የቆመ ያለ 3 አይታችሁ እንደሆነ ሰመንት ተደርጎ ከበሩ ምንድነው ይሄ ክዳኑም ተቆርቆሮ ክዳን ተደርጎ እየተቀመጠ ያለ እዛ ግን ለመግባት ልጆቹ ፈቃደኞች አይደሉም። ይሄ እያለ ነው ሌላ ቦታ ተከራይተው ስራ ጀመሩት። ስለዚህ መግባት ከፈለጉ ይገባሉ፣ ካልፈለጉ ደግሞ እንደ ፍላጎታቸው ሌላ ቦታ ፈልገን እንሰጣለን። ይሄ ነው የተያዘው። የቦሎሶ ቦምቤ ወረዳ ዋና አስተዳዳሪ አቶ አማን ከበደ በበኩላቸው ከመስሪያ ቦታችን ተፈናቅለናል ስላሉት ወጣቶች ጉዳይ መረጃ እንደሌላቸው ገልጸው ችግር ካለ ግን ለመፍታት ዝግጁ መሆናቸውን ገልጸዋል። በክራይ እየሰራን ብሎ በልማት ጉዳይ ተነስተን ቦታውን የሚያስረክብ አካላትን ከየከፈል ነው የሚል አቤቱታ አልቀረበም። አንደኛ። ሁለተኛ የ2 አመት ጉዳይ ከሆነ እኔ የዚህ አመት ነው ከየካቲት ወይም ከታይሳስ በኋላ ያለው ነው እኔ መጣሁት ከታይሳስ በኋላ ነው። ቢያንስ ከኢንተርፕራይዝ ኃላፊ ጋር ቅርብ ጊዜ ተነጋግረናል። ይሄን ጉዳይ ተነጋግረናል። ለማይበራት ለኢንተርፕራይዝ ለማስተላለፍ ተነጋግረናል። እየተደራጁ አሉ። ለነዛ ሊተላለፍናለው ሜቢ የ2 አመቱን የሚያነሱ ከሆነ ከዚህ በፊት የነበረ ያው ሂደቶች አሉ። 2 አመት ላይ 2 አስተዳደር ነው እንደኛ አካባቢ የተቀያየረው 2-3 አስተዳደር ነው። እኔ 3ኛ ነኝ። እኔ ታይሳስ አካባቢ ታይሳስ እንደውም አስተዳደር የሆንኩት ጥር ላይ ነው ማነው የካቲት ላይ ነው። ስለዚህ መረጃ እኔ ጋር የቀረበ ኢንተርፕራይዝም የለም። እኔ ጋር ቀርቦ ምላሽ ያላገኘ አንድም ኢንተርፕራይዝ የለም። ኢንተርፕራይዝ ተደራጅቶ በማህበር ተደራጅቶ መንግስት አደራጅቷቸው ሼድ እያለ ክራይ እየከፈልኩ ነው ብሎ የቀረበ አንድም ኢንተርፕራይዝ የለም። ወጣቶችን በማህበር በማደራጀት ወደ ስራ ማስገባት ለአንድ ሀገር እድገት ቀዳሚ ተግባር ስለሆነ በትኩረት ሊሰራ ይገባል።